ሰላም እንደምን ቆያችሁ አድማጭ ተመልካቾቻችን። በዛሬው የመረጃ ጊዜያችን በአሜሪካ ሚኒሶታ ግዛት በሶማሊያውያን ምክንያት በህፃናት ማቆያ ማዕከላት በርካታ ሚሊዮን ዶላር ተጭበርብሯል መባሉን ተከትሎ የፌዴራል መንግስት የሚሰጠውን የገንዘብ ድጋፍ ማቋረጡን፣ እንዲሁም ማሊና ቡርኪና ፋሶ በአሜሪካ ዜጎች ላይ የጉዞ እገዳ ጥለናል ስለማለታቸውና ሌሎች ተጨማሪ አሁናዊ መረጃዎችን አሰናድተን ይዘን ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ላይክ በማድረግ ጀምረው እንዲያደምጡን እና ሰብስክራይብ እንዲያደርጉን፣ ሐሳብ አስተያየቶቻችሁን ደግሞ በኮሜንት መጻፊያ ላይ እንዲያሰፍሩልን የአክብሮት ግብዣችን ነው። በድጋሚ እስከ ፍጻሜው አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስደናቂና ውዝግብ ያስነሳ ውሳኔ ያሳለፉ። በሚኒሶታ ግዛት ውስጥ በተለይ በህፃናት እንክብካቤ ወይም ዴይኬር ፕሮግራሞች ላይ የተፈጸመ ከባድ የገንዘብ ማጭበርበር ክስ ከተነሳ በኋላ የፌዴራል መንግስት ለህፃናት እንክብካቤ የሚሰጠውን የገንዘብ ድጋፍ ሙሉ ለሙሉ እንዲቆም አዘዋል። ይህ ታሪክ አዲስ አይደለም። ሚኒሶታ በቀድሞ ዓመታት በፊዲንግ አወር ፊቸር የተባለ የኮቪድ ወቅት የምግብ ፕሮግራም ታላቅ የማጭበርበር ጉዳይ ተነስቶባት ነበር። የመንግስት አቃቤ ህግም በወቅቱ ይህንን ጉዳይ በአሜሪካ ታሪክ ውስጥ ከባድ የኮቪድ የገንዘብ ማጭበርበር ብለው ገልጸውት ነበር። በመቶ ሚሊዮኖች የሚቆጠር ዶላር ተሰርቋል። ከጉዳዩ ጋር በተያያዘም ከ50 በላይ ሰዎች በቁጥጥር ስር ውለው ተፈርዶባቸዋል። ተከሳሾቹ ብዙዎቹ የሶማሊያ ትውልድ ያላቸው አሜሪካውያን የነበሩም ቢሆን ይህ ጉዳይ በወቅቱ የሶማሊያውያን ማህበረሰብ በአጠቃላይ ሊወክል አይችልም ተብሎ ነበር። ሚኒሶታ በአሜሪካ ውስጥ ትልቅ የሶማሊያ ማህበረሰብ የሚገኝበት ቦታ ሲሆን በአሁኑ ሰዓት በሚኒሶታ የሶማሊያን ቁጥር ከ80 ሺህ እስከ 108 ሺህ ሰዎች ይደርሳል ተብሎ ይገመታል። ከእነዚህም ብዙዎቹ በሚኒያፖሊስ ሴንት ፖል ከተማና በዙሪያ ከተሞች የሚኖሩ ሲሆን ከእነዚህም ውስጥ ብሉሚንግተን፣ ኤደን ፕሬር፣ ሮችስተር እና ሴንት ክላውድ ይገኙበታል። የሶማሊያ ሰዎች ወደ ሚኒሶታ መግባት የጀመሩት እንደ አውሮፓውያን አቆጣጠር በ1990 ዓ.ም መጀመሪያ አካባቢ ሲሆን ይህም በሶማሊያ በነበረው በርስ በርስ ጦርነት ምክንያት ነበር። በ1990ዎቹ ዓመታት መጀመሪያ ጥቂት ሰዎች የነበሩት ቀስ በቀስ ወደ ትልቅ ማህበረሰብ አድጎ በ2020 እስከ 90 ሺህ ሰዎች ድረስ ከፍ ብሏል። ሚኒሶታን የሶማሊያ አሜሪካውያን ቁጥር 40% ያህል የሚኖሩባት ትልቅ ማዕከል ለማድረግ ቻለ። አሁንም አብዛኞቹ የአሜሪካ ዜጎች ወይም በአሜሪካ የተወለዱ የሶማሌ ትውልድ ያላቸው ኑሯቸው በዚሁ አካባቢ ነው። ታህሳስ 2025 መጨረሻ ኒክ ሸርሊ የተባለ ወግ አጥባቂ ነው የተባለለት ዩቲዩበር በሚኒያፖሊስ ያሉ ትውልደ ሶማሊያ ባለቤትነት ያላቸው ዴይኬር ማዕከላትን ስለ ማጭበርበር የሚከስ በአጠቃላይ 40 ደቂቃ ያህል የወሰደ ቪዲዮ አወጣ። በቪዲዮው እንደተገለጸው በሚኒሶታ ብዙ የህፃናት እንክብካቤ ማዕከላት ብዙዎቻቸው በሶማሊያውያን የተሰሩ በግብር ከፋዮች ሚሊዮኖች ዶላር የተቀበሉ የህፃናት እንክብካቤ አገልግሎት እንደማይሰጡ ነው። ህንፃዎቹ ባዶ ናቸው፣ በሮች ዝግ ናቸው፣ ህፃናት ልጆችም አልነበሩም የሚል ክስ ያቀረበበትን ቪዲዮ በፍጥነት በሚሊዮኖች የሚቆጠሩ ሰዎች ሲመለከቱት በፖለቲካ ተወካዮችና ፌዴራል ባለስልጣናት መካከል ደግሞ ውይይቶች እንዲነሱ አድርጓል። ኒክ ሸርሊ በሰራው ቪዲዮ ላይ አንድ የህፃናት ማቆያ ያሳያል። የማዕከል 1.9 ሚሊዮን ዶላር ከሚኒሶታ የህፃናት እንክብካቤ ድጋፍ ፕሮግራም ቢቀበልም ዝግ እንደሆነና በማዕከሉ ስያሜ ላይም የፊደል ግድፈት ይታያል ሲል ይከሳል። ሸርሊ እንደሚለው በእነዚህ ማዕከላት እስከ 110 ሚሊዮን ዶላር ሊደርስ የሚችል ከፌዴራል መንግስት ለህፃናት እንክብካቤ የሚሰጥ ገንዘብ ሳይጭበረበር እንዳልቀረ ይናገራል። ዩቲዩበሩ በቪዲዮ ላይ ማጭበርበር ተደርጓል ሲል ያጋልጥ እንጂ መንግስትና የግዛቱ መርማሪዎች በቪዲዮ የተጠቀሱት ዴይኬሮች በይፋ የተረጋገጠ ማጭበርበር መፈጸማቸውን ገና እንዳልተረጋገጠ አስታውቋል። ከዚህ ጉዳይ ጋር በተያያዘ ሲኤንኤን ለሸርሊ ስለሰራው ቪዲዮ እርግጠኛነቱን ሲጠይቀው እንዲህ ሲል ይመልሳል። 100% እርግጠኛ ነኝ። ባየኋቸው የልጆች ማቆያ ማዕከላት ሁሉ ልጆች የሉም። ይህም የግብር ከፋዮች ገንዘብ እየተመዘበረ ለመሆኑ ማሳያ ነው ይላል። ሲኤንኤን በሸርሊ ቪዲዮ ላይ የታዩትን ብዙ ማዕከላት ለማግኘት መሞከሩን ጠቅሶ ብዙዎቹን ግን ማግኘት እንዳልቻለ አልሸሸገም።
በታህሳስ 30 2025 የጤናና የሰብአዊ አገልግሎት ወይም ደግሞ ዩናይትድ ስቴትስ ዲፓርትመንት ኦፍ ሄልዝ ኤንድ ሂውማን ሰርቪስ ከፕሬዝዳንት ትራምፕ የተላለፈነትን መመሪያ ተከትሎ ለሕፃናት እንክብካቤ ለሚኒሶታ የሚሰጠው የ185 ሚሊዮን ዶላር ዓመታዊ የገንዘብ ድጋፍ እንዲቆም ትዕዛዝ ሰጥቷል። የዩናይትድ ስቴትስ ዲፓርትመንት ኦፍ ሄልዝ ኤንድ ሂውማን ሰርቪስስ ምክትል ሚኒስቴር ቃል አቀባይ በሚኒሶታ የተስፋፋና ግልጽ የገንዘብ ማጭበርበር እያየን ነው፣ የግብር ከፋዮች ገንዘብ መጠበቅ አለበት ሲሉ ስለ ጉዳዩ ተናግረዋል። የፌዴራል መንግስትም በሚኒሶታ በኩል ሙሉ የፋይናንስ ኦዲት፣ የገንዘብ መዝገብ፣ የፈቃድና ምርመራ ሰነዶች እንዲሁም ደረሰኞችና ማስረጃዎች እስከ ጃንዋሪ 2026 መጨረሻ በአስቸኳይ እንዲቀርብልኝ ሲል ተጨማሪ ትዕዛዝ ሰጥቷል። የሚኒሶታ ገዢ ቲም ዋልዝ በበኩላቸው ውሳኔውን በጽኑ ተቃውመው ይህ የፖለቲካ ውሳኔ ነው፣ ሚኒሶታ ማጭበርበርን ለመዋጋት ቀደም ባለው ጊዜ ብዙ እርምጃዎችን ወስዳለች ብለዋል። አንዳንድ ከፍተኛ አመራሮችም ስለ ጉዳዩ አስተያየት ሲሰጡ በማጭበርበር ተይዘው የተፈረደባቸው ሰዎች ከአሜሪካ መባረር አለባቸው ብለዋል። ይህ ንግግራቸው ግን ከሰብአዊ መብት ድርጅቶችና ከሶማሌ አሜሪካውያን መሪዎች ከባድ ተቃውሞ ገጥሞታል። የገንዘብ ድጋፉ በትራምፕ ትዕዛዝ መቋረጡ ሕግን ተከትለው የሚሰሩ ዴይኬሮችን የነካ ሆኗል። ይህን ተከትሎም አንዳንድ ማዕከላት መዘጋት ሊያጋጥማቸው ይችላል። ወላጆችም ልጆቻቸውን ለመንከባከብ ሲሉ ስራቸውን ሊቀንሱ ይችላሉ። በአጠቃላይ በሕፃናት እንክብካቤ ላይ ቀውስ ሊፈጥር ይችላል ተብሎ ከጅምሩ ተፈርቷል። ይህ ከሕፃናት ማቆያ ማዕከላት ጋር በተያያዘ በሶማሊያውያን ላይ አዲስ ወቀሳ ይነሳ እንጂ ከሳምንታት በፊት ፕሬዚዳንት ዶናልድ ትራምፕ በሕዝብ ፊት ሶማሊያውያን ኢሚግራንቶችን ወደ አሜሪካ እንዳይመጡ እንደሚፈልጉ ተናግረው ነበር። ሶማሊያውያን ምንም አስተዋጽኦ አያደርጉም ሲሉም የተደመጡ ሲሆን አሜሪካ እነሱን በመቀበል ቆሻሻ ነገር እያስገባች ነው ብለው በአደባባይ በቁጣ ሲናገሩ የነበሩ መሆኑ አይዘነጋም። ሲቀጥሉም በአገራችን አንፈልጋቸውም፣ ሶማሊያውያን ወደ ሶማሊያ ተመልሰው አገራቸውን እንዲያስተካክሉ እመክራቸዋለሁ ሲሉ ተደምጠው ነበር። ወደ ቀጣዩ ዘገባችን ስናልፍ ማሊና ቡርኪና ፋሶ በአሜሪካ ዜጎች ላይ የጉዞ እገዳ ጣሉ። ማሊና ቡርኪና ፋሶ የትራምፕ አስተዳደር የወሰደውን ተመሳሳይ እርምጃ ተከትሎ የአሜሪካ ዜጎች ወደ አገራቸው እንዳይገቡ እገዳ መጣላቸውን ገልጸዋል። ሁለቱም የምዕራብ አፍሪካ ሀገራት በቅርቡ በአሜሪካ ፕሬዚዳንት ዶናልድ ትራምፕ በተስፋፋው የጉዞ እገዳ ሙሉ ለሙሉ የመግቢያ እገዳ ተጥሎባቸዋል። ሁለቱም የምዕራብ አፍሪካ ሀገራት በተናጠል ባወጡት መግለጫ በአሜሪካ ዜጎች ላይ ተመሳሳይ እርምጃ እንደሚወስዱ ተናግረዋል። የቡርኪና ፋሶ የውጭ ጉዳይ ሚኒስትር ካራማኮ ዣን ማሪ ትራኦሬ መንግስታቸው የመቀያየር መርህ ላይ እየሰራ ነው ሲል፣ የማሊ የውጭ ጉዳይ ሚኒስቴር የጋራ መከባበርና ሉዓላዊ እኩልነት ሲል ጠይቋል። የማሊ የውጭ ጉዳይ ሚኒስቴር ጨምሮም በአሜሪካ ውሳኔ ማዘኑን ገልጾ እንዲህ ያለ ትልቅ ውሳኔ ያለምንም ቅድመ ምክክር ተወስኗል ብሏል። የማሊና የቡርኪና ፋሶ ውሳኔ የተሰማው የኒጀር የዜና ወኪል ኒጀር በአሜሪካ ዜጎች ላይ ተመሳሳይ የጉዞ እገዳ መጣሏን ከዘገበ ከቀናት በኋላ ነው። ይህን የማረጋግጥ የውጭ ጉዳይ ሚኒስቴር ይፋዊ መግለጫ ግን እስካሁን ድረስ አልተሰጠም። ሦስቱ ሀገራት በመፈንቅለ መንግስት ስልጣን በተቆጣጠሩ ወታደራዊ ጁንታዎች የሚመሩ ሲሆን ሀገራቱ ከምዕራብ አፍሪካ መንግስታትና ምዕራባውያን ሀያላን መንግስታት ጋር የነበራቸው ግንኙነት ከሻከረ በኋላ የራሳቸውን ክልላዊ ቡድን አቋቁመው ዲፕሎማሲያዊ ግንኙነታቸውን ወደ ሩሲያ አዙረዋል። በዚህ ወር መጀመሪያ ላይ ዋይት ሃውስ ከሦስቱ ሀገራት በመጡ ሰዎች እንዲሁም የደቡብ ሱዳን፣ የሶሪያና የፍልስጤም አስተዳደር ፓስፖርት በያዙ ሰዎች ላይ ሙሉ የመግቢያ እገዳ እንደሚጥል ተናግሯል። የአሜሪካውያንን ደህንነት ለመጠበቅ ሲባል ውሳኔው ከዛሬ ጥር 1 2026 ጀምሮ ተግባራዊ ይሆናል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ቀደም ሲል ከፊል እገዳ ተጥሎባቸው የነበሩ ላኦስና ሴራሊዮንን ወደ ሙሉ እገዳ ዝርዝር አዛውሮ ናይጄሪያን፣ ታንዛኒያንና ዚምባብዌን ጨምሮ በሌሎች 15 ሀገራት ላይ ከፊል እገዳ ጥሏል። የታገዱ ሀገራት በማንነት አያያዝ፣ በመረጃ ማጋራትና ከአሜሪካ ኢሚግሬሽን ባለሥልጣናት ጋር በመተባበር ላይ ተአማኒነት ያለው ማሻሻያ እስካላሳዩ ድረስ እገዳው ጸንቶ እንደሚቆይ ዋይት ሃውስ ገልጿል። እገዳው በሕጋዊ ቋሚ ነዋሪዎች፣ ነባር ቪዛ በያዙ ዲፕሎማቶች ወይም ለታላላቅ ስፖርታዊ ዝግጅቶች የሚጓዙ አትሌቶች ላይ ተፈጻሚ አይሆንም። ባለሥልጣናቱ እንደተናገሩት ጉዞ ለብሔራዊ ጥቅም ነው ተብሎ በሚታሰብበት ጊዜ
እገዳው ተፈጻሚ ላይሆን ይችላል ብለዋል። ወደ መጨረሻው አጭር ዘገባ ስናልፍ አዲሱ የኒውዮርክ ከተማ ከንቲባ ዛህራን ማምዳኒ አዲስ ዓመት መባቻ ላይ በቁርአን ቃለ መሐላ ፈጸሙ። ማምዳኒ በእስልምና ቅዱስ መጽሐፍ ቃለ መሐላ የፈጸመ የመጀመሪያው የኒውዮርክ ከንቲባ ሆኗል። የ34 ዓመቱ ዲሞክራት ከከተማ አስተዳደሩ ሕንፃ አቅራቢያ በሚገኝ ባቡር ጣቢያ ውስጥ ነው እኩለ ሌሊት እንዳለፈ ቃለ መሐላ ፈጽሞ በይፋ የኒውዮርክ ከተማ ከንቲባ የሆነው። ማምዳኒ ከዚህ ቀደም መጽሐፍ ቅዱስ ላይ ቃለ መሐላ ከፈጸሙ ከንቲባዎች በተለየ ቁርአንን በመጠቀም ቀዳሚ ሰው ሲሆን አልፎም የመጀመሪያው ደቡብ እስያዊና አፍሪካ የተወለደ የኒውዮርክ ከተማ ከንቲባ ሆኗል። አወዛጋቢው ሶሻል ዲሞክራት የግዙፏ ኒውዮርክ ከተማ ከንቲባ ለመሆን እጩ ሆኖ ሲቀርብ በመላ አገሪቱ መነጋገሪያ ሆኖ ነበር። ፕሬዚዳንት ዶናልድ ትራምፕ ማምዳኒ እጩ ሆኖ ሳለ መራጮች ድምፃቸውን እንዳይሰጡት በይፋ ቢጠይቁም ከተመረጠ በኋላ ወደ ዋይት ሃውስ ጠርተው እንዳናገሩት ይታወሳል። ክቡራን አድማጭ ተመልካቾቻችን ለዛሬ ይዘንላችሁ የቀረብናቸው ዘገባዎች የእስካሁኑ ነበሩ። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ቸር ይግጠመን።